ጤናሽ። እኔ እኮ በጣም እኮ ነው እግዚአብሔር ምስክሬ ነው። እኔ እኮ ግርም እኮ ስለምትይኝ እኮ ነው። ሙሉ ጤናሽ፣ ሙሉ ጤናሽ ገብተሽ በማያገባሽ ሰዎች ሲያለቅሱ እንኳን ደስ አላችሁ ገብተሽ እንኳን ደስ አላችሁ። የእውነት እንኳን ቢሆን ለሞቱት ሰዎች ወይ ለወደቁት ሰዎች በሙሉ ደስታሽን ልታበስሪ ነው። ነገ ግን ለምትሆኙ ነገር እግዚአብሔርን እንዳትወቅሽ። ትላንትና በወደቁት ላይ ደስ ብሎሻል። ምንም ባልነኩሽ ላይ ለምን ጓደኛ አላረጋችሁኝም? ለምን እናንተ ነገር ፈጅ አልሆንኩም? ለምን የጀርመን ሕዝብ አላወራልኝም? ነገ እንዳታለቅሽ ስታለቅሽ እንዳለሽ። ለነገሩ አንድ ያለቀሰ ሰው ምን ይባላል በሀገራችን? ጅብ ያረጀ ጅብ፣ ወጣቶች ባለ ያረጀ ጅብ ያገኘውን ይበላል ይባላል። ተስፋ የቆረጠ ሰው ያገኘውን ነው የሚበላው። ቢል አልሆነለት ያለው ቢል ዘርፎ ሰርቆ ዋሽቶፍ ችት አርጎ ባሉን አስቀምጦ ቤቱ የተበጠበጠ የራሱ መጽሐፍ የሌለው ጥሩ የሚወራ ነገር የሌለው የሌላ ሰው ህይወት ቢበላሽ ግድ የለው። ምክንያቱም የራሱ ህይወት ተበላሽቷል። ዞር ብሎ ሲያው ያንን ቆሻሻ ህይወቱን በዲኮር በማህበር በሰዎች ደምቆ መታየት ይፈልጋል። የማይወጣ ጠባሳ የማይጠባ ጠባሳ ግን ያሳልፈዋል። ለራሱ ህይወቱ ምን ነው ይሄ ጊዜ መካሪ በኖረኝ፣ ምን ነው ይሄ ጊዜ ይሁንዬ፣ ምን ነው ይሄ ጊዜ የሚመክረኝ በኖረ። ኢትስ ፎር ባይ ኢትስ ቱ ሌት። የሚያስፈልገው ምን እንደሆነ ታውቂያለሽ? የኔ ቆንጆ አንተ ወንዱም ብትሆን የሚያስፈልገው ምን እንደሆነ ታውቃለህ? ንስሐ መግባት፣ ከእጅ ሰብሰብን ማለት፣ ትላንት ከሰራቸው ኃጢአቶች ያ ንስሐ መግባት፣ አፈን እንዲይዝልህ እንዲያቅብልህ፣ ጥሩ መንፈስ እንዲሰጥ፣ ቀናተኛ መንፈስ እንዲያወጣልህ። ግን አሁንም ያ የለም ያለው ምን እንደሆነ ታውቃላችሁ? በድጋሚ ሞር ኃጢአተኛ መሆን፣ በድጋሚ ሞር ኃጢአትን መስራት። እኔ እንኳን ጂጂ እኮ አትለወጥም ያቺ ኃይለኛዋ ፖለቲከኛ ያላችሁት እኮ የትላንትናው ትክክል እንዳልሆነ አውቄ ልክ አይደለም ተለውጫለሁ። ልክ ስላልነበረ ልክ በሆነ መንገድ እጄ ልክ ያልሆኑ ሰዎች ስለገቡበት ትክክል አይደለም። ትክክለኛ ሰው እንዲህ ይለወጣል። እኔ ደግሞ ለልጅ ልጆቼ ስል እለወጣለሁ፣ ለልጆቼም ስል እለወጣለሁ፣ ለህዝቤም ስል እለወጣለሁ። ምን ጉድ ናችሁ? የሰደባችሁ የለ፣ የተናገራችሁ የለ። እኔ የኔ ላይፍ ከአንቺ ከአንተ ጋር እኩል አይሄድም። በቃ ማች አናረግም። በቃ ይሄ ነው፣ ማች አናረግም። ስለዚህ ከህይወቴ ላይ መውጣት አለበት ካልኩኝ የሆነ ሰው መውጣት። እኔ ግን አንድ ነገር ልንገራችሁ፣ እኔ ልጆቼን ሳይ ነው የምላችሁ። ሰውን የማልቀርበው ለምን እንደሆነ ታውቃላችሁ? በተለይ ጓደኛ አድርጌ የማልቀርበው አንደኛ ለእኔ የሚመቸኝ ጓደኛ የለም። እኔ ባህሪ ታውቁታላችሁ። ሁለተኛ ጓደኛ መሆን በዘመኑ ጓደኛ ምን ሰው ማማት ነው። እኔ ያንን ነገር አልወድም። ይደክመኛል። እውነቴን ነው፣ ሄዱ ይደክመኛል። አንደኛ ነገር መጥፎ ነገር ማማት አልወድም። ካማው ደግሞ ወይንም ደግሞ ስለ ሰው ማውራ ከሆን አንደኛ አልለመድኩም። አንደኛ ብቻዬን ነው ያደግኩት። እንደዚህ መለፍለፌ እንዲያውም ለራሴም ይገርመኛል። የዚህን ያህል ሰዓት ወስጄ መለፍለፌ ብቻዬን ነው ያደግኩት። ብቻዬን ነው የተጫወት በጫወታ ኦኬ። ግን ይሄ አሉባልታኝ ስለሰማ ይሁን ይጨንቀኛል፣ ጭንቅ ይለኛል። በተለይ ሁለት ሰው ሆኖ ማውራት ይጨንቀኛል። አሁን እንደዚህ በግሩፕ ሆኖ ማውራት ችግር የለብኝም። ስም እየጠራ አውራለሁ። እውነቱን ነው። እኔ ለእኔ እውነት የሚመስል ምናልባት ስህተት ሊሆን ይችላል፣ አውራለሁ። ግን የሆነ እንትን ይመስለኛል። በቃ እኔ ያው በክርስትና ውስጥም ስላደጉኝ ኃጢአት ይመስለኛል። ስለዚህ እኔ የምፈልገው ምንድነው? ወጥቼ ማውራት ነው የምፈልገው። እንደዚህ ከሆነ እናውራ። ከድሮም ጀምሮ አሁን እንደዚህ ቁጭ ብለን እየበላን እየጠጣን ከጓደኞቻችን ግን ፍሬንዶች ከጓደኛ እሷ እኮ እንዲህ ብላለች፣ እሷ እንዲህ ብላለች አውርታለች ብዬ ይጣላሉ። ለካ ሚስጥር ነው። እኔ እሱም በኋላ ነው እየገባኝ የመጣው። እኔ እዚያ ጋር ከመጣ ነው ጓደኛ ራሱ እንጂ ሲሪየስ ጓደኛ እንጂ እኔ አንድ ጓደኛ ናት ኢትዮጵያ ነበረች አብራኛ ያደገች ምናምን ነገር። ይሄ ነገር ግን ልክ አይደለም። ለካ ሀሜት የሚባል ነገር አለው፣ ሚስጥር የሚባል ነገር አለ። ገባችሁ? ሚስጥር። እኔ ደግሞ ሚስጥር የማውቀው ጥሩ ነገር ነው።
ሚስጥር ማለት ለምሳሌ እማቀው እንደዚህ አይነት ነገር ቤት ውስጥ እንደዚህ ያለ የቤተሰብ ሚስጥር አለ። በቃ ባዳ የማይሰማ ምናምን ቤተሰብ እኔ እሱን እችላለሁ። በተረፈ እኔ ከቤተሰቦች ጋር ነው ያደግኩትኝ። ያ ነጭ አንቺ አብዚ ቆለጭ ከክ ነጭ ኬት አባሽ መጣሽ? ስላደግኩኝ ያወራሉ፣ ይቀደዳሉ። ሴቶቹ መጥፎ ነገር ነው የሚያወሩት። እኔ አይገባኝ የሚ ነገር ሶሪ። በተለይ ስደት ላይ ያለ ሰው እኔ አይገባኝ። በቃ የሚቀብሯችሁ ቢሆን ኖሮ ቀብሯችኋል። እና ግን እየለመድኩት መጣሁ። ማሸሻውን ሳሸሽ በብዛት ከወንድ ጋር ስሆን በብዛት እኔ ወንድ ጓደኛ ነው ያለኝ። በነገራችን ላይ ቢወራ ስለ ሙሙ ነው የሚወራው፣ ቢወራ ስለ ዶርም ነው የሚወራው። እንዲህ አይነት ነገሮች ይመቹኛል። ግን ዲቴል ገብቼ ስለ ስራዋ፣ ስለ እናትና ስለ አባቷ፣ ስለ ምናምን የሆነ ውስጤ አይቀበለው። በመጨረሻ ምንድን ነው የወሰንኩትኝ? ብቸኝነት። አርብ ነው የማገኛቸው እዚህ ሀገር ራሱ አርብ አገኛቸዋለሁ ወይ ቤተክርስቲያን አገኛቸዋለሁ። እኔ እዚህ ሀገር ያለ ሰው ስለ እኔ ቢናገር አስቃለሁ፣ አጫውታለሁ። ድሮም ምን አዳማጭ አለ፣ ችግር የለብኝም። ግን ጓደኛ የመያዝ ግን አልችልበትም። ዩ ጋዴም ሽት አልችልበትም። ጓደኝነት የሚያውቀው መሳቅ፣ መጫወት፣ ጥሩ ነገር ማድረግ፣ ፊውቸር ማሰብ፣ መመካከር እንጂ ስለ ሶስተኛ ሰው ቴሌፎን ላይ ተጥጄ አላወራም። አከሌን ታውቂያታለሽ? አሜሪካን ሀገር አላወራም። እሽካነስ ነሽት አልችልበትም። ስለማላቃት ሴት አላወራም። ምን አውቄ ላውራ? ከዛ አዳማጭ ሆንኩኝ። አዳማጭ ሰውን ደግሞ ታይሜ እየሄደብኝ ነው። ከዛ ላይ ታዛዥም ሆንኩኝ። ታዛዥ ማለት እንዲህ ቦታ እንሂድ፣ እንዲህ ቦታ እንሂድ፣ ኦኬ እንሂድ ብላችሁ ስትሉ እኔ የሆነ ሾፕ ስገባ እዚህ አይደለም ወደ ራሷ ትገባል። ኦኬ አንቺ የምትፈልጊው እኔ በጣም በትንሽ ነገር ነው ሰው ነው የምርቅ። በጣም በትንሽ ነገር እኔ የሆነ ሾፕ ስገባ የኔ ታይም እየጠበኩኝ የኔ ሾፕ ስጨርስ የእሷን ሾፕ መግባት ነው የምፈልገው። እንዴት ሾፕ እንሂድ ከዚ ጭቅጭቅ ይመጣል። በሾፕ አንግባባም። ኦኬ አንድ ኤክስ በሾፕ አንግባባም። የኔ ክላስ ሃይ ነው፣ የእሷ ክላስ ዛሃራ ሊሆን ይችላል፣ ህንድ ቤት ሊሆን ይችላል። ኦኬ አቅሟ ነው ብቻ። በአጠቃላይ ግን በወሬ አንግባባም። እኔ ስለ ፖለቲካ፣ ስለ ዓለም ኢንፎርሜሽን፣ ስለ ሆሊውድ ያወራለሁ። እሷ ቁጭራ ገብታ ስለ 3 ልጅ ወልዳ ለምትጨናነቅ ምስኪን ሴት ታወራኛለች። ዋት ፋክ የኔማ ቤት እኔ እናትና አባቴ ቤታቸውን ሸጦ ጀርመን የላኩኝ። አሁንም መጥቼ የጎረቤት ቡና የሚጠጣ ወሬ እንዳወራልሽ ነው እንደ ጎጃም በረንዳ አምነት። ብዙ ሴቶች አንግባባም። የአዲስ አበባ ልጅ ብትፈልጓት ከሆነ አትግባ። እኔ ከማን ጋር እንደው ይቅርታ አድርጉልኝ። ይቺ አር ለቅልቃ የጠጣች ትሻለኛለች። ስለ ሰው እኮ አታወራም። አር ለቅልቃ የጠጣች እሷ ብታወራ እንዴት አድርገን እንፍለጠው፣ እንዴት አድርገን እንስረቀው፣ እንዴት አድርገን ለዚህ ነው የምትመቸኝ። ልጆቼን ይንሳኝ ነው የምላችሁ። አር ለቅላቂ አሯን የጠጣችሁ ማለት ነው። ብትሳድ እሷም እንደኔ ናት። በነገራችን የሆነ ነገራችን ይግባባል። ብትሞት ግን ልታወራ የምትችለው ምንድን ነው? እቺ ሸርሙጣ ነው። ከዚያ ያለፈ ነገር የለም። ምክንያቱም ያው ሸርሙጣ ስለሚያውቅ እኔ እሱ ይሻለኛል። በቃ አከሌን አወጣች ይሻለኛል እንጂ ትዳር ውስጥ ገብቼ የሰው ቤት የሰው ልጅ ምናምን በጥብጬ ስለ ልብሷን አላወራም። ግን አከሌን ደከለ ምናምን ነገር እንደዚህ አይነት ቦታ ዲስኮ እሱ ችግር የለብኝም። ደስ ይለኛል። አከሌን እንዲተያዙ እሱ ችግር የለብኝም። እናቴ ስለወለደችው ልጅ፣ ስለለበሰችው ልጅ፣ ስለሰራችው ወጥ ምናምን ደጋግሞ ሰው ስለ አንድ ሰው ዲቴል ከዛ ያወሬ እኔ አልችልበትም። የኔ እናት እኔ የፊንፊኔ ልጅ ነኝ። የመሀል መርካቶ የፒያሳ የ4 ኪሎ የሆነ ቺክ ቦይ ምናምን እንደዚህ ኦኬ ፊልም አውሪ ሙቪ አውሪ ስለሆነ ነገር የኔ እናት። እኔ ከሆነ ሀገር የመጣው ቡና እየቆላው የማወራ ሴት አይደለም። ይሄ ደግሞ ሀገር ውስጥ እንዴት ተቆልቶ ምናምን የሆነ እንደዚህ አይነት ቦታ አለ እንደዚህ አከሌ እንደዚህ አከሌ የኔ እናት ሊም ያለው አምኖት ዛት አም ጂጂክያ ጭሷ ጂጂክያ የአሁኑ አፋራ የዶሮ አራዳው ስፖርት እንሄዳለን፣ ስፖርት እንሰራለን፣ ስለ ሾፒንግ እናወራለን። ስለ ወንድ ካልሽ እናወራ ችግር